የኢትዮጵያ ብርን በመጠቀም ዲጂታል ከረንሲን ለምትገበያዩ ነው የዛሬው ቪዲዮ። በተለይም ደግሞ ከፊታችን ጁን 2 2026 ወይም ደግሞ ግንቦት 25 2018 ጀምሮ በቴሌግራም በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶች ወይም ደግሞ ይሄ ፒቱፒ ትሬዲንግ የሚባለው ማለት ነው በይፋ ተከልክሏል ማለት ነው። ቴሌግራምን በመጠቀም ይህንን ስራ መስራት አይቻልም ማለት ነው። ከዚህ በኋላ በብሔራዊ ባንክ መግለጫ መሰረት በዛሬው ቪዲዮ ስለዚህ ጉዳይ የምናነሳ ይሆናል። ስለዚህ ጉዳይ ብቻም ሳይሆን የተወሰኑ ነጥቦችን ከዚህ ከክሪፕቶ ከረንሲ ስራዎች ጋር በተገናኘ እማነሳላችሁ ነው የሚሆነው። ሰላም እንዴት ናችሁ? እኔ ጠበቃ ምህረት ነኝ። በዛሬው ቪዲዮ ከምናነሳው ርዕስ ጋር የሚገናኙ አንዳንድ ቃላት ይኖራሉ። እንግሊዘኛ ቃላት ቀጥታ ነው የምጠቀማቸው። ምክንያቱም የአማርኛ ቀጥተኛ ትርጉማቸውን ብጠቀም አያግባቡንም ወይም ደግሞ ከእንግሊዘኛው በተሻለ በቀላሉ አንግባባም ብዬ ስላሰብኩ ነው። ይሄንን ልብ በሉልኝ ለማለት ነው። እንግዲህ በኢትዮጵያ ውስጥ የሚፈቀደው ማለትም ለመገበያየት የሚፈቀደው ህጋዊ የሆነው መገበያያ የኢትዮጵያ ብር ነው ማለት ነው። የኢትዮጵያ ብር ብቻ ነው። ከዚህ ውጭ እንግዲህ ዲጂታል ከረንሲ ህጋዊ እውቅና የለውም ማለት ነው። በተለያዩ ፕላትፎርሞች የሚፈጸም ይሄ ፒር ቱ ፒር ግብይት ወይም ደግሞ ፒቱፒ የሚባለው በመካከል ላይ ባንክ ወይም ደግሞ ሌላ አውቶራይዝድ የሆነ ተቆጣጣሪ አካል የሌለበት ፒር ቱ ፒር በቀጥታ ሰዎች ኦንላይን ዲጂታሊ ያላቸውን ገንዘብ አሴት የሚሸጡበት መንገድ ማለት ነው። ይህ እንግዲህ ህጋዊ አይደለም ማለት ነው ኢትዮጵያ ውስጥ። ይህ እንግዲህ ብሔራዊ ባንክ በየካቲት ወር 2026 ባለፈው የካቲት ማለት ነው በሰጠው መግለጫ ያሰመረበት ጉዳይ ነው። ያሰመረበት ስላችሁ ታዲያ ከዛም በፊት ህገ ወጥ መሆኑ የሚታወቅ ነው። ነገር ግን በሰጠው መግለጫ የተከለከለ ነው በሚል በግልጽ አስምሮ አቅርቦታል ማለት ነው። እንግዲህ ይህ ለምን ሆነ? እንዲሁም ደግሞ ፕራክቲካሊ ሰዎች የክሪፕቶ ግብይት ሲያደርጉ ወይም በክሪፕቶ ግብይት ሲያደርጉ ምን አይነት ወንጀሎች ሊፈጸሙ ይችላሉ የሚለውን ወይም ሊፈጸሙባቸው ይችላሉ የሚለውን የተወሰነ ነጥቦችን እንይ። የመጀመሪያውን ነጥብ በተመለከተ ብሔራዊ ባንክ ባወጣው መግለጫ የውጭ ምንዛሬ እንቅስቃሴን ይጎዳል ይሄ የክሪፕቶ ግብይት እንዲሁም ለተለያዩ የማጭበርበርና እስካሞች የተጋለጠ ነው። ባንኮች አይቆጣጠሩትም። በዚህም ለተጠቃሚዎች ከፍተኛ ሪስክ ያለው ነው በሚል ነው እንግዲህ የሚገልጸው። በነገራችን ላይ የተለያዩ ሀገራት ይህንን የክሪፕቶ ግብይት የሚፈቅዱ ሀገራት አሉ። ነገር ግን ለጊዜው ብሔራዊ ባንክ የሚለው ምንድነው? ጥሩ ተሞክሮን ቀስመን ጥናት አድርገን በቂ ጥናት አድርገን ወደፊት እንመለስበታለን እንጂ አሁን ለጊዜው ህገ ወጥ ሆኖ ይቀጥላል በማለት ነው እንግዲህ መግለጫ የሰጠው ከዚህ ቀደም። ከዚህ ውጭ ግን እኔ ማንሳት የምፈልገው ምንድነው? በዚህ የክሪፕቶ ግብይት የኢትዮጵያ ብርን በመጠቀም ማለት ነው የተለያዩ የማጭበርበር ወንጀሎች ሊፈጸሙ እንደሚችሉ ይህ ብቻም ሳይሆን ለመኒ ላውንደሪንግ ወይም ደግሞ ህገወጥ ገንዘብን ህጋዊ አስመስሎ መጠቀም ወንጀል ምቹ ሁኔታን ሊፈጥር እንደሚችል ተገልጿል። ለምሳሌ ዲጂታሊ የክሪፕቶ ግብይት ሲደረግ ገንዘቡ ተልኳል ወይም ደግሞ ወደፊት ገና ይላካል በሚል ገንዘብ የመቀበል ሁኔታ ሊኖር ይችላል። ፌክ የሆነ ሪሲት በማሳየት ገንዘቡ ተልኳል የሚባልበትም ሁኔታ ይኖራል። ከዚህም በላይ ግን በተለያየ መንገድ የግለሰቦችን ወይም ደግሞ የሰዎችን የባንክ ሂሳብ በማንቀሳቀስ ዲጂታል ከረንሲን ለመግዛት ገንዘቡን ሊጠቀሙበት ይችላሉ። ለምሳሌ በማስገደድ ሊሆን ይችላል፣ ያለአግባብ የይለፍ ቃሉን በማግኘት ሊሆን ይችላል። ብቻ ገንዘቡን ወይም ደግሞ ዲጂታል ከረንሲውን ለመግዛት ህገወጥ በሆነ መንገድ ሄደው ገንዘቡን ያንን ዲጂታል ከረንሲ ለመግዛት ሊጠቀሙበት ይችላሉ። ይህ ገንዘብ ደግሞ ገቢ የሚደረገው ወደ ሻጩ ነው፣ ዲጂታል ከረንሲ ወደሚሸጠው ሰው ነው ማለት ነው።
እንግዲህ ወደ ባንክ አካውንቱ ነው የሚገባው ማለት ነው። ኢትዮጵያ በሚገኝ የባንክ አካውንቱ ማለት ነው። በኋላም እንግዲህ ያላግባብ ከባንኩ ወይም ደግሞ ከባንክ ሂሳቡ ከቁጥጥር ውጪ ገንዘብ ተቀናሽ የተደረገበት ግለሰብ ለፖሊስ ሪፖርት ሲያደርግ ወይም ደግሞ ምርመራ ሲጀመር እ ዲጂታል ከረንሲ ሻጩም እንዲሁ ተጠያቂ ሊሆን ይችላል ማለት ነው። የባንክ አካውንቱም እ ያላግባብ ከሰው ተቀንሶ ገንዘብ ገቢ የተደረገለት በመሆኑ ለጊዜው ሊታገድ ይችላል፣ ኢንቨስቲጌት ሊደረግ ይችላል። እ እንግዲህ በሂደት ነው ተጠያቂ ነው አይደለም የሚለው አቃቤ ሕግ ውሳኔ የሚሰጥበት። ሆኖም ግን ለጊዜው የባንክ አካውንቱም ሊታገድ ይችላል ማለት ነው፣ ኢንቨስቲጌት ሊደረግ ይችላል ማለት ነው። ሰዎች እንግዲህ በህገወጥ መንገድ ቅድም እንዳልኩት በህገወጥ መንገድ የተገኘን ገንዘብ ዲጂታል ከረንሲ ለመግዛት ሊጠቀሙበት ይችላሉ። እንግዲህ ገንዘቡን ለማሸሽ እዛ ላይ ያውሉታል ማለት ነው ለጊዜው። እንዲሁም ደግሞ አንዳንዴ ከሌላ ሶስተኛ ወገን በማጭበርበር ገንዘብ ወደ ዲጂታል ከረንሲ ሻጩ አካውንት ሊያስልኩ ይችላሉ ማለት ነው። ምናልባት እንግዲህ ዛሬ ያነሳሁላችሁ የተወሰኑትን ነው። በዛሬው ቪዲዮ ግን በአጠቃላይ ከፊታችን ጁን 2 ጀምሮ በቴሌግራም ዋሌት የሚደረግ ፒቱፒ መቆሙን፣ ከዚህ ቀደም ደግሞ እንደ ባይናንስ በመሳሰሉት ፕላትፎርሞች የሚፈጸም ክሪፕቶ ግብይት የተከለከለ መሆኑን፣ እንዲሁም ደግሞ በአጠቃላይ ከኢትዮጵያ ብር ውጪ መገበያየት አሁን ላይ ኢትዮጵያ ውስጥ ህገወጥ መሆኑን ለማንሳት እወዳለሁ ወይም ለማስገንዘብ እወዳለሁ። ከቀናት በኋላ በሌላ ጠቃሚ የህግ መረጃ የምመለስ ይሆናል። መልካም ጊዜ